አብይ ዲፕሎማሲ ተዝካር በሚል ርዕስ ቀርብ ያለው ተዝካሩን እንግዲህ የተለያዩ ነገሮችን በማንሳት ምን እንደሆነ እንዳስሳለን። መጀመሪያ ላይ ስለ ፈረንሳይ ውሳኔዎችን እናነሳለን። በተለይ ደግሞ አፍሪካ ፎርዋርድ ተብሎ ኬንያ ላይ እየተካሄደ ያለውን የፈረንሳይና የአፍሪካ ከፍተኛ ግንኙነት የሆነ ስብሰባ ነበር። እሱን በተመለከተ እናነሳለን። ኬንያ መነሳቷ የኢትዮጵያን ቦታ መረከቧንም እናነሳለን። የአሜሪካ ውሳኔዎችንም ሰሞኑን የተወሰኑ በጣም አስደንጋጭ የሆኑ ነገሮችን እናነሳለን። አብይም ሰሞኑን ጅቡቲ ነበር። የጅቡቲ ፕሬዝዳንት እስማኤል ኦመር ጌሌ ያው ምርጫ ተብሎ ተካሂዶ ነበርና እዛ ነበር። እዛ ልመና ላይ ነበር አሉ። እሱን በሰፊው እናነሳለን። በተጨማሪም የአረብ ሊግ ውሳኔዎችም አሉ። እሱንም በጨረፍታ እናነሳለን። እስከ መጨረሻ ድረስ ተከታተሉኝ ያልኩኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሼር፣ ኮሜንት፣ ላይክ ማድረግ እንዳትረሱ እና ቀጥታ ወደ አብይ የዲፕሎማሲ ተዝካር ሊሂድ። ግን ደግሞ ከዛ በፊት አንድ ትንሽ ስለ አንድ እናት መናገር አለብኝ። ሰሞኑን ሶሻል ሚዲያ ላይ እየተዘዋወረ አይቼ በጣም ልቤን ነክቶኛል። አንድ እናት ልጇ ለመከላከያ ሰራዊት ተወስዶ መሞቱን እንኳን የሰማሁት ከፋኖ ነው ያለችው ሴት በጣም የሚያሳዝን የኢትዮጵያ አሁን ያለው የኢትዮጵያ ፖለቲካ የኢትዮጵያ ጉዳይ በጣም የሚያሳዝን ደረጃ ላይ መድረሱን የሚያሳይ አንድ እናት የተናገሩት ነገር እንደው ስለነካኝ ሳልናገር ማለፍ አልችልም። የሚያሳዝን ነው። እንደዚህ አንድ እናት ስለ ልጇ ስለጠየቀች ዳግም ሁለተኛ እንዳትጠይቅን ብለው ሲያባሯት እንደዚህ የእናት ሆድ ነው እና እንደዚህ ስንሰማ በጣም ያሳዝናል። ምን ለማለት ነው? ኢትዮጵያ ውስጥ የአብይን ስልጣን ለማስጠበቅ ወጣቶችም በገፍ ወደ ጦር ሜዳ እየወሰዱ እንደው ሲሞቱ እንኳን ሞቷል ብሎ አያስረዱ። ኢትዮጵያውያንን በግድም በውድም ሰዎች ይሄዳሉ አገር አለን ብለው። ያው በተሳሳተም ቢሆን የአብይ ስልጣን ነው፣ ለአብይ ስልጣን ተብሎ ነው። ግን ደግሞ ኢትዮጵያ ውስጥ እንደው በትግራይ ጦርነት ጊዜ ነው ሰው የተሰዋ ወታደር ስም እንዳይነገር ለማንኛውም በፎርማል በሆነ መንገድ እናቶች፣ ቤተሰቦች እንዳይሰሙ ተደረገ እና በሺዎቹ ያልቃሉ። ነገር ግን ለማንም አይናገርም። አብይ ምንም ሪፖርት የለም በዚህ ዙሪያ ላይ። የመከላከያ ሚኒስቴርም ይህንን ሪፖርት አያደርግም። አንዳንድ ቦታ ደግሞ እንዳውም የሞቱት ወታደሮች ስም አሁንም አሉ ተብሎ ደሞዝ የሚከፈላቸው ሰዎች አሉ። የሞቱ ተብሎ የሞቱ ናቸው፣ ግን ደግሞ ደሞዝ ይከፈላቸዋል። ማንም የሚበላ ብርሃኑ ጁላ ያውቃሉ። ይሄን በጣም የሚያሳዝን ነገር ግን እናቶች እንደዚህ ልጃቸውን እንኳን መሞቱን የሚሰሙት ከፋኖ ነው። ይሄ ነው እንግዲህ እንደው ፋኖ ስልኩን አንስቶ ለእኚህ እናት በመናገራቸው ራሱ ትልቅ ነገር ነው። እንደው እኚህ እናት እንግዲህ ከዚህ በኋላ እረፍት ባያገኙም ያው የተወሰነ ደረጃ ያው ምን አይነት መንግስት እንደሆነ ተረድተዋል። ያለ የአብይ አገዛዝ ምን አይነት አገዛዝ እንደሆነ ደግሞ ሞቷል እንኳን ብሎ የማይናገር መንግስት እንዲህ አይነት በጣም አስነዋሪ የሆነ መንግስት መኖሩን ነው
የሚያሳየው እንግዲህ የሞተው ነፍሱን ይማረው እኚህ እናት እግዚአብሔር እንደው ጽናቱን ይስጣቸው እያልኩኝ ቀጥታ ወደ ያስኩት ወደ ዲፕሎማሲ ክሳራ የአብይ ዲፕሎማሲ ክሳራዎች ልግባ። የአብይ ዲፕሎማሲ ተዝካር እንግዲህ ተዝካር ታውቃላችሁ። ተዝካርና ፍታት ያው ለሞተ ነው የሚሆነው። ኦልሬዲ የአብይ ዲፕሎማሲ ሞቷል፣ አርፏል። ዛሬ ትንሽ ማስታወስ ነው ያለብን። ያ መሞቱን ኦልሬዲ የተረጋገጠ ስለሆነ ነው። መጀመሪያ ላይ የሚያነሳ እንግዲህ የፈረንሳይ ጉዳይ ነው። በፈረንሳይ የተወሰደ እርምጃ ነው የምናወራ። አብይና የኢማኑኤል ማክሮን የፈረንሳይ ፕሬዚዳንት በጣም ይቀራረቡ ነበር። ወንድሜ ማክሮን ምናምን ብሎ ሲጽም ነበር ታስታውሱ እንደሆነ። አሁን ያ ሁሉ ዚሮ ሆኗል፣ ጠፍቷል። ከዚህ በኋላ ፈረንሳይ ከአብይ ጋር አይደለችም። ያንን ቀይራለች ፈረንሳይ። እንደምታስታውሱት ከሆነ ብሔራዊ ቤተመንግስት ራሱ ፋይናንስ ያደረገችው ፈረንሳይ ነች። የታችኛው ብሔራዊ ቤተመንግስት የሚባለው በጣም በዘመናዊ መልክ ያሳደሰችው ፈረንሳይ ነች። እና አብይም በየጊዜው ፈረንሳይ የሄደ የፈረንሳዩም ፕሬዚዳንት ወደ አዲስ አበባ እየመጣ በየጊዜውም በቃ ወንድሜ ምናምን ይባባሉ ነበር። በእውነቱ እንደው የፈረንሳይ ፕሬዚዳንት ከአብይ ጋር ብዙ ነገር ታግሏል። ብዙ ነገር እንደው ተዳከመ እኮ አብይን ሰው ለማድረግ አብይን መሪ ለማድረግ ተዳከመ። የሆነ ጊዜ ደግሞ መጨረሻ ላይ ዝም ብሎ ዘው ብሎ ፈረንሳይ ሄዶ አብይ ካላስገባችሁኝ ብሎ 3-4 ቀን ሆቴል አድሮ ነው ያገኘ ማክሮን ኢማኑኤል ማክሮን የፈረንሳይ ፕሬዚዳንት እንደምታስታውሱት። እና ከቅርብ ጊዜ ወዲህ የፈረንሳይና የኢትዮጵያ ግንኙነት ዚሮ ላይ ነው። የአብይ አህመድ እርምጃ ነው ይህን ሁሉ ያመጣ። በተለይ ደግሞ ከዩኤኢ ጋር ያለህን ግንኙነት አቀዝቅዝ ብሎት አብይ የባሰ በጦርነት ጊዜ በኢራኑ አሁን ጦርነቱ እየተካሄደ ነው ያለ። የኢራን ጦርነት ጊዜ ኢራን ዩኤኢን ትመታለች፣ ዩኤኢ ራሷን ትከላከላለች። በጦርነት ጊዜ አብይ የመሐመድ ቤን ዚያድን ልደት ለማክበር ሄደ፣ ዱባይ ሄደ፣ አቡዳቢ ሄደ። ያ ሁሉ አብይ መስዋዕትነትን ከፍሎ በሆነ ነገር በድሮንም ብመታ ብሞትም ችግር የለም ብሎ ወንድም መሐመድ ቤን ዚያድ ብሎ አቡዳቢ ሄዶ ከነ ወርቅኔ ገበዮ ጋር ምናምን ነው የሄዱት። እዛ የሱ ልደት ቀን ለማክበር እዛ ሄዶ አቤት ጌታዬ ብሎ እዛ ተገኝቶ ተመለሰ። ፈረንሳይ በተለይ ፈረንሳይ ከኢራኑ ጦርነት ጋር በተያያዘ ጉዳይ ፈረንሳይ ራሱ በጣም ግልጽ የሆነ አቋም አላት። ጣልቃ አንገባም ብላ። አብይ ግን የዩኤኢ ተላላኪ ሳተላይት በመሆኑ ኢትዮጵያንም ሳተላይት ነው ያደረገ በመሆኑ በጦርነት ጊዜ እንኳን አቡዳቢ ሄደ። አብይ ያ ሁሉ ፈረንሳይን አናዷል፣ ኢማኑኤል ማክሮን አናዷል። የአብይ አካሄድ የዩኤኢ ተላላኪ በመሆን ከሱዳን ጋር ያለው ግንኙነትን ስላበላሸ የተለያየ የአፍሪካ ቀንድ በጥባጭ በመሆኑ ከዚህ ጋር መቀጠል አንችልም በሚል ውሳኔ ላይ ደረሱ ፈረንሳዮች። ኢማኑኤል ማክሮ የሚችለውን ሁሉ አድርጓል። ከአብይ ጋር ብዙ ተሰቃየ ኢማኑኤል ማክሮ። መጨረሻ ላይ ምንድን ነው ያደረገ? አይ አብይ የሚሆን ሰው አይደለም እና ከአብይ ጋር ብዙ መቀጠል እንደማይቻል ካረጋገጡ በኋላ ትልቁን የፈረንሳይና የአፍሪካ ሰሚት የሚባለውን ኬንያ ላይ ያዘጋጀ ኢማኑኤል ማክሮን። ይሄ አሁን አፍሪካ ፎርዋርድ የሚባለው ትናንትና ዛሬ ኬንያ ናይሮቢ ላይ ነው የተካሄደው። ይሄ የመጀመሪያው የአፍሪካ ፍራንስ
ሰሚት ነው። የአፍሪካና የፈረንሳይ ሰሚት ብዙ ወደ 30 የሚጠጉ የአፍሪካ መሪዎች ተሳትፈዋል። እዚህ ጉባኤ ላይ ኮሆስት ያደረጉት ዊሊያም ሩቶ የኬንያ ፕሬዝዳንትና ኢማኑኤል ማክሮ ናቸው። ይሄንን ኮሆስት ያደረጉት ዝግጅቱ ናይሮቢ ላይ ነው የተካሄደው። እንግዲህ አስቡት የፈረንሳይ እና የአፍሪካ መሪዎች ጉባኤ ኬንያ ናይሮቢ ተመርጦ እዛ ላይ ነው የተካሄደው። ኢትዮጵያ የአፍሪካ መዲና ሆና የአፍሪካ ዩኒየን የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ የፈረንሳይና የአፍሪካ ጉባኤን ሆስት ማድረግ ያለባት በተፈጥሮ ናቹራል በሆነ መንገድ አዲስ አበባ ነች፣ ኢትዮጵያ ነች። ኢትዮጵያ ነች። ኢትዮጵያ የአፍሪካ ዩኒየን ሄድኳርተር በመሆኗ ብቻ ይሄንን ሆስት ማድረግ ነበረባት። ከኢማኑኤል ማክሮ ጋር አብይ አህመድ ነበር እንደዚህ ፎቶውን ማየት የነበረብን። ይሄ ሁሉ ዚሮ ሆነ። ማን ነው እድለኛ ሆኖ የወጣ? ኬንያ። አብይ ኢትዮጵያን ገለው በማገባ ዝም ብሎ ጸባጫሪ በመሆን በጥባጭ በመሆን ይሄው ፈረንሳይ የራሷ የኔ ብላ የመረጠችው ናይሮቢ ኬንያ እዛ ላይ አካሄደች። ዛሬ ማታ ነው በዛ በኬንያ አቆጣጠር ዛሬ ማታ የመጨረሻው የመዝጋ ንግግር አድርጎ ሲደንሱ ነበር የአፍሪካ መሪዎች ከኢማኑኤል ማክሮ ጋር። የኛውስ ምንድነው ያደረገ መሰላችሁ? ዛሬ ጠዋት እዛ ሂዶ ኬንያ ናይሮቢ ሂዶ እንዳንድ ላይ ዝም ብሎ ተራ መሪ ኢትዮጵያ ሰላም ነች፣ ግሪን ኢኮኖሚ እያደረግኩ ነው፣ ኮሪደርስ ልማት ምናምን ጥሩ ሆነልኝ ምናምን ብሎ ሰውን የሚያፈናቅልበት ፕሮጀክቶችን ግሪን ምናምን ብሎ እዛ አቅርቦ ገባ። ወዲያውኑ ጠዋት ተናገረ። ከዛ ወጥቶ እግሬ አውጭኝ ብሎ እዛ መሪዎችን ማየት እንኳን አቃተው። ደግሞ ፌስቡኩ ላይ እዛ ሂጄ ቆንጆ ነገር ሰርቼ መጣው ምናምን ብሎ ለጥፏል እኮ ፌስቡኩ ላይ። እቺ ፌስቡኩ ላይ እዛ ሂዶ እንደ ተራ ሰው በቃ ተራ መሪ ሆኖ ተናግሮ ኢትዮጵያን ጉዳይ ተናግሮ ሄደ። እና አልሲሲ እዛ እና የግብፁ ፕሬዝዳንት የተለያዩ የአፍሪካ መሪዎች በዋናነት ስለ ሰላም ጉዳይ ይመካከራሉ፣ ስለ ልማት ይመካከራሉ፣ ስለ ንግድ ይመካከራሉ። የኛው ኢትዮጵያ ኮሪደር ምናምን ብሎ የሆነች ነገር ተናግሮ ጠዋት ተናገረ፣ ወዲያውኑ ከሰዓት ገባ። እስከ መጨረሻ እንኳን እዛ መቆየት አልቻለም፣ አይችልማ። እና የሱና የኢማኑኤል ማክሮን ግንኙነት አበቃ። ከዚህም በፊት ከኢማኑኤል ማክሮ ከፈረንሳይ የሚገዙ የጦር ጄቶች ነበሩ እዚህ ላይ። ያ ሁሉ ዚሮ ሆነ ማለት ነው። አብይ ከዚህ በኋላ ከኢማኑኤል ማክሮን ጋር ያለው ግንኙነት አበቃ። ልክ እንደ ተራ ሰው እዛ ሂዶ ተነጋግሮ ሲመጣ እነኛ አሁን የተሳተፉ መሪዎች ብዙ ናቸው፣ ወደ 30 የሚሆኑ መሪዎች ናቸው። እዛ ውስጥ በቃ ተራ መሪ ሆኖ እዛ ተገኝቶ ተመለሰ። ኢትዮጵያ ይሄንን የፈረንሳይ እና የአፍሪካ ከፍተኛ ይሄ ጉባኤን ሆስት አድርጋ ማዘጋጀት የነበረባት ኢትዮጵያ ነች። ይሄ ምንም ሎጂካል የሆነ ነገር ነው። አንደኛ ነገር አሁን የምነሳው ፈረንሳይ ለምንድን ነው ትልቁን የፈረንሳይ አፍሪካ ጉባኤ ለማካሄድ ምስራቅ አፍሪካን የመረጠው? ፈረንሳዮች ለምንድን ነው ይህንን ያደረጉት ለምባል፣ አንደኛ በምዕራብ አፍሪካ ፈረንሳይ ትንሽ ተቀባይነቷ
ስለቀነሰ በተለይ ደግሞ መፈንቅለ መንግስት ያካሄዱት የፍራንኮፎን ካንትሪዎች ቡርኪና ፋሶ፣ ማሊ፣ ጊኒ ምናምን እዛ አካባቢ ፈረንሳዮችን ማየት አልፈለጉም። ስለዚህ ፈረንሳይ ወደ ምስራቅ አፍሪካ ለመምጣት ብዙ እየጣረች ነበር። ኢትዮጵያ ላይ ብዙ ኢንቨስት ያደረገች ኢትዮጵያን ለመያዝ ኢትዮጵያ ጋር ለመስራት። ደግሞ ፈረንሳዮች ትክክለኛ ሲሪየስ ናቸው በህግ ላይ በዓለም አቀፍ ህጎችን በተመለከተ የኢንተርናሽናል ኦርጋናይዜሽንን በተመለከተ በፕሪንሲፕል ነው የሚሄዱት ፈረንሳዮች። ዝም ብሎ በጭፍን በኃይል የሚሄዱ አይደሉም ዛሬ ላይ። ስለዚህ ዓለም አቀፍ ህጎችን ያከበሩ መሪዎችን ይፈልጋሉ ፈረንሳዮች። ወደ ምስራቅ አፍሪካ ሲመጡ መጀመሪያ ላይ ያዩት አብይን ነበር። አብይ ጋር ብዙ ጣረ ኢማኑኤል ማክሮን ብዙ ጣረ። ሰው ነው ብሎ መሪ ነው ብሎ ኢትዮጵያ መሪ አላት ብሎ በቃ ኢትዮጵያ የአፍሪካ መዲናም በመሆኗ አፍሪካ ዩኒየንም እዚህ ኢንተርናሽናል ኦርጋናይዜሽኖች አፍሪካ በዓለም እንዳሉ አዲስ አበባ ላይ ስለሚገኙ በቀላሉ አፍሪካን በመያዝ ወደ ምስራቅና ደቡብ አፍሪካ እንደዚህ እንትኑን ለማስፋት ሞክረዋል ፈረንሳዮች። ግን አብይ ለዛ የሚሆን ሰውዬ ስላልሆነ በተለይ ደግሞ የአብይ እንቅስቃሴ ከሶማሌላንድ ጋር ያለው እንቅስቃሴ ተው ተብሏል። ፈረንሳዮች ሶማሌላንድን በተመለከተ የሶማሊያ አንድነትን ይደግፋሉ። ሶማሊያ እንደ አንድ ሀገር ነው የሚደግፉት። ልክ እንደ ሳውዲ አረቢያ፣ ልክ እንደ ሌሎቹ ሀገሮች ቻይናም ጭምር ሶማሊያ አንድ ሀገር ሆና ትቀጥል፣ ሶማሌላንድ ጋር ያለህን ግርግር አቁም ብላለች ፈረንሳይ። አብይ ግን ያንን አይቀበልም። የዩኤኢ የመሐመድ ቤን ዛይድ ተላላኪ በመሆኑ ለዛ ምድንም አይደለም። ሱዳንን በተመለከተ ደግሞ በየጊዜ የምንሰማው ነገር አለ። ይሄም ሌላ ጉዳይ ሆኖ ከሱዳን ጋር ኢትዮጵያ የገባችው የማይሆን ነገር በተለይ የአብይ የዩኤኢ ተላላኪ በመሆን ጃንጃዊድ ሚሊሻዎች ወደ ኢትዮጵያ ገብተው የስልጠና ቦታዎችን ወስደው አብይ ራሱ ከኢትዮጵያ ምድር መሬት ድሮኖች ተነስቶ ሱዳንን እንዲመቱ ያደረገው ጉዳይ የኢትዮጵያን ዋጋ በጣም ወደ ታች አደረገ። ኢትዮጵያ ዋጋ አስከፈለ እና የአብይ ተቀባይነት ኦልሞስት አሁን አበቃ ከፈረንሳይ ጋር። ይህ ሁሉ የመጣው የአብይ እንትን ነው። እንደምታስታውሱት ወደ መጀመሪያ አካባቢ ከፎቶው እንደምታዩት መጀመሪያ የሞቀ የደመቀ ግንኙነት ነበራቸው አብይና ማክሮን። ለምን? ማክሮን ኢትዮጵያን አይቶ ኢትዮጵያ ቆንጆ አገር በመሆኗ መሪ ያገኘች ብለው እንደመጣ፣ አብይ ግን ያንን አበላሽ። ከዛ የሆነው አሁን ኢማኑኤል ማክሮን ኬንያን መረጠ። አሁን በኬንያ ናይሮቢ ውስጥ መንገድ ላይ የሚለጠፉ እንትኖች ፎቶዎች የሁለቱ መሪዎች ናቸው። በነገራችን ላይ ኢማኑኤል ማክሮን ወደ ናይሮቢ ኬንያ ሳይመጣ በፊት መጀመሪያ የት ነው ሄደው? ግብፅ ነው ሄደው። ግብፅ ሄደው ከአልሲሲ ጋር ተነጋግሮ ብዙ እንትኖች እዛ ፕሮግራም ነበር። አልሲሲ ጋር ከጨረሰ በኋላ ቀጥታ ወደ ናይሮቢ አቀና እና ያንን አየን። አሁን ኢትዮጵያን ዋጋ አሳጣጠቢ ኢማኑኤል ማክሮን አይቶ ጨርሶ ስለ አብይ መቀየር አለበት ብሎ የሚያምን ሰው ሆኗል ዛሬ። ስለዚህ ያው ይሄኛው የዲፕሎማሲ ተዝካር ነው። ለኢትዮጵያ በጣም መርዶ ነው የሚሆነው። አብይ ግን የራሱ የስራውን ነው ያገኘው እና ከዚህ ጋር ተያይዞ ለምንድን ነው አሁን ኬንያ ከዚህ ምንድን ነው የምታገኘው? አንደኛ ኬንያ በህግ የበላይነት የምታምን ሀገር ነች። በዓለም አቀፍ ህጎች የምትመራ ሀገር ነች።
እና ከዚህ በኋላም ብዙ ለምሳሌ G7 የሚባል ስብሰባ አለ። ቀጣዩ ፈረንሳይ ነው የምታዘጋጀው። እሱ ላይ ኬንያ አፍሪካ ወክላ G7 ላይ ትናገራለች። አስቡት። ኬንያ እኮ ሎቶሪ ነው የወጣለት። ዛሬ በአብይ ምክንያት ኢትዮጵያ ስትዳከም ኬንያ ሎቶሪ እድለኛ ሆነች። ኬንያ አሁን G7 ውስጥ እንግዲህ ኬንያዎች እዛ ሄዶ የአፍሪካም የራሷ አገርንም ወክላ ትገኛለች፣ ትሳተፋለች። ፈረንሳይ ነው ፕሮሞት የሚያደርጋት እና ይሄ ነው የሆነው። በሌላ በኩል ደግሞ ኬንያዎች በህገ መንግስት የሚያምኑ በህግ የሚያምኑ በዓለም አቀፍ ህጎች የሚያምኑ በመሆናቸው በዓለም ይሄ ድርጅቶች ዓለም አቀፍ ድርጅቶች የምትመራ ሀገር በመሆኗ የምታምን ሀገር በመሆኗ ኬንያ በጣም ተቀባይነቷ እየጨመረ ኢትዮጵያ ግን የአፍሪካ መዲና የአፍሪካ ዩኒየን መቀመጫ የሆነችው በአብይ ምክንያት ከዓለም መድረክ የተሸኘች ነው። እንግዲህ ኢትዮጵያ በአብይ ምክንያት እኔ በእውነቱ ከሆነ ይሄ ፍሬንች አፍሪካ ሰሚት የሚባለው ኬንያ ነው የሚካሄደው ሲባል ሲሰማ በጣም ነው ያዘንኩት። አንደኛ እኔ አሁን እስካሁን እየሰማው ያለሁት ብዙ ድርጅቶች ዓለም አቀፍ ድርጅቶች ከኢትዮጵያ እየወጡ ነው በጦርነት ምክንያት። ኢትዮጵያ ሰላም አይደለችም። ኢትዮጵያ ውስጥም ሰላም የለም። ኢትዮጵያ ከጎረቤቷ ጋርም ሰላም የላትም የሚል በጣም ስለሚታወቅ ብዙ ድርጅቶች ከኢትዮጵያ ወጥተው ኬንያ ናይሮቢ እየገቡ ነው። እስቲ ጠይቁ፣ አነጋግሩ። ብዙ አምባሳደሮች ኬንያን ተቀብጠው ነው ኢትዮጵያን ጉዳይ የሚከታተሉት። ይህ ውርደት ነው ለኛ፣ በጣም ውርደት ነው ለኢትዮጵያ። በስንት መከራ ያገኘነውን ዲፕሎማሲያዊ እውቅና ይሄ በማንም በአፄ ኃይለሥላሴም ይሁን በደርግም ይሁን በመለስ ዜናዊም ይሁን በኃይለማርያም ደሳለኝም ይሁን የኢትዮጵያ ስም የተከበረ ስም ነበር በአፍሪካ ቀንድ። ዛሬ ግን የተናቀ ሰው ሁሉ ይሸሸናል በአብይ ምክንያት። ዕዳ ነው ይሄ። ፍሮም ስክራች ነው የምንነሳ ማለት ነው። አብይ ከሄደ በኋላም ፍሮም ስክራች ነው የምንነሳ። ብዙ ሀገሮችን እንዴት እንደገና ከኛ ጋር እንዲሰሩ እንዴት እንደምናደርግ በጣም በጣም ከባድ ነው። በጣም ከባድ ጉዳይ ነው ያጋጠመን እና አብይ የፈጠረው በጣም ክሳራ ከባድ ነው ለኛ፣ ለኢትዮጵያ በጣም ከባድ ነው። አሁን ኢማኑኤል ማክሮን ኬንያ ሂዶ በቃ ከተማሪዎቹ ጋር ፎቶ ሲነሳ፣ ከአትሌቶቹ ጋር ፎቶ ሲነሳ፣ አብሮ ሲሮጥ በጣም የሚገርም ነው። እንግዲህ አብይ ይህንን ማየት አይችልም። ኢማኑኤል ማክሮን ከክፕቾጌ ጋር ሲሮጥ፣ ከተማሪዎቹ ጋር ፎቶ ሲነሳ፣ አብይ እንግዲህ እንዲህ አይነት ነገር ቢያገኝ አቤት 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 መከራውን አንችልም። ነገር ግን ኢማኑኤል ማክሮን አይቶ አብይ የማይረባ ሰው መሆኑን አይቶ ነው የጣለው። ምንድን ነው ከዚህ የምንረዳው? እንደው ሀገራችንን አብይ አዲስ አበባ ላይ ኮሪደር ምናምን ብሎ የተወሰኑ የሚሮጡበት አካባቢዎች አላቸው እና አብይ እነ ብልጽግና ያው የኢትዮጵያ አጠቃላይ ጦርነት ውስጥ ነች፣ እየተቃጠለች ነው፣ ሀገር አጣን። ይሄ የታወቀ ነው። ነገር ግን አብይ ቢያንስ ይህንን ኢማኑኤል ማክሮን እንኳን አምጥቶ እንደው መቀጠል አልቻለም ከሱ ጋር። ኢማኑኤል ማክሮን ከሱ ጋር ብዙ ለመስራት ብዙ ከኢትዮጵያ ጋር ለመስራት ብዙ አቅዶ፣ ነገር ግን አብይ በህግ የሚያምን ምንም
እውቀትም የሌለ አጭበርባሪ በመሆኑ ተረድቶ ለውጧል። አብይ ኢማኑኤል ማክሮን ወደ ኬንያ ነው የለወጠው። ኬንያ እድለኛ ነች ዛሬ። በዚህ ውሳኔ የሚጎዳው በሂደት አሁን ብዙ ቢሊየን ገንዘብ ነው እንግዲህ ኬንያ ውስጥ ኢንቨስት የሚደረገው። በዚህ ሂደት የሚጎዳ ማን ነው? ኢትዮጵያ ህዝብ ነው። አብይ ያው ያበቃለታል። እሱ አንድ ጥሩ ነገር ነው። ነገር ግን ተጎጂ ነን እኛ እንደ ኢትዮጵያ በጣም ተጎጂ ነን። እቺን ካልኩኝ ቀጥታ ወደ ሌላኛው ወደ ከሱዳን ጋር አሸማግሉኝ ብሎ አብይ እየለመነ ያለውን ነገር ትንሽ ላንሳ። አብይ ወደ እንትን ሳይሄድ በፊት ወደ ኬንያ ሳይሄድ በፊት ጅቡቲ ነበር። ጅቡቲ ሄዶ ያው ጅቡቲ የነበረው የጅቡቲ ፕሬዝዳንት ምርጫ አካሄዶ ተመረጠ ምናምን ተብሎ እና ብዙ ሲወራ ነበር እና እዛ ጋር ለምረቃ ለኢኖግሬሽን እዛ ሂዶ ግን ደግሞ እዛ ሄደው ከሱዳን ጋር አስታርቁኝ ብሎ ሲለምን ነበር። ይህ ሰውዬ የሱዳኑ እንትን ነው የሱዳኑ ትራንዚሽናል ሶቨሬንቲ ካውንስል ምክትል ሰብሳቢ ነው እና ይሄ ምክትል ሰብሳቢው መሊክ አጋር ይባላል። ከመሊክ አጋር ያ የሴሬሞኒ የእስማኤል ኦመር ጌሌ ተመርጦ በእንትኑ ላይ ተገኝቷል። ይሄኛው መሊክ የሚባለው አብይ ሞቶ ተማሙቶ አገናኙን ብሎ በድብቅ ከሱ ጋር አወራ። እንደው እንታረቅ፣ ከሱዳን ጋር የሆነ ነገር አድርጉ፣ እኔ አልፈልግም ከሱዳን ጋር መወያየት ፈልጋለሁ ምናምን ብሎ ስለምን ነበር። እንግዲህ በኢትዮጵያ አልተዘገበም፣ አይዘግቡም እንደዚህ አይነት ነገር። ለምን ይዘግባሉ? አንደኛ በሱዳን ሚዲያዎች ተላልፈዋል ይሄ ነገር። የኢትዮጵያ መሪ አብይ አህመድና የሱዳኑ የትራንዚሽናል ሶቨሬንቲ ካውንስል ምክትል ሰብሳቢው ተገናኝቶ ተወያዩ የሚባለው በሱዳን ሚዲያዎች ተላልፏል። ነገር ግን በኢትዮጵያ ሚዲያ ምንም አልተላለፈም። ለምን? በድብቅ ስለሆነ አብይ ይችን ይደብቃል። እዛ ጋር ሂዶ በእስማኤል ኦመር ጌሌን እግሩ ላይ ወድቆ የጅቡቲ ፕሬዝዳንት እግሩ ላይ ወድቆ አስታርቁኝ፣ የሆነ መላ ፍጠሩና ከሱዳን ጋር አገናኙ፣ አስታርቁኝ፣ ጉዴ ነው ብሎ ለምን? የሱዳን ጉዳይ ከባድ ነው የሚሆነው። ከዚህም በፊትም ብዙ ለውጦች የሚመጡት በሱዳን በኩል ነው የሚመጡት። ደርግም እኮ በዛ በኩል ነው የወደቀው። ጦርን በተመለከተ በኃይል የሚነሳ ከሆነ አብይ ያውቃል። የኢትዮጵያ ታሪክ ያ ነው። ከዚህም በፊትም የትጥቅ ትግል የሚያካሂዱት በደርግ ጊዜ የኢትዮጵያ ኃይሎች ሱዳንን ይጠቀሙ ነበር። ይሄ የታወቀ ነገር። ዛሬም ተመሳሳይ ነገር ይደገማል በሚል ፍራቻ አብይ በጣም ዝግ በሆነ ስብሰባ እስማኤል ኦመር ጌሌን አሸማግለኝ ብሎ እዛ ጅቡቲ ላይ ተነጋግሯል። ዋና ወደ ጅቡቲ የሄደው አብይ ለእንትን ሳይሆን የእስማኤል ኦመር ጌሌ በመመረጡ እንትኑን ላይ ለመገኘት ሳይሆን ዋናው ከሱዳን ጋር የሆነ መላ ፍጠሩ ምናምን ብሎ እዛ ላይ ለመገኘት ነው። ለምን ይህንን የሚያደርገው? ከሰሞኑን ከባህር ዳር የተነሳችው ድሮን የሱዳኑን የካርቱም ዓለም አቀፍ ኤርፖርትን በመምታቷ ውግዘት ከአሜሪካ እስከ ሳውዲ አረቢያ ከሁሉም
በሁሉም ሀገሮች አብይ ተወግዟል። ከዛ በኋላም የሱዳኑ ጦር ገፍቶ ወደ ኢትዮጵያ ድንበር አካባቢ ተቆጣጥሯል። የሱዳኑ ጦር በተለይ ደግሞ ኩርሙክ የሚባለው ብሉ ናይል ክልልን ዳግም ተቆጣጥሯል። ከጃንጃዊድ ሚሊሻ ተቀብሎ ወስዶ እዛ አካባቢ የራሱን ወታደር አስቀምጧል። ይሄ ምንድን ነው የሚያሳየው? በጣም ፈርቷል አብይ። ይሄንን መጀመሪያ ላይ ችግሩን ያባባሰው አብይ ራሱ የጃንጃዊድ ሚሊሻ ማሰልጠኛዎችን ቤንሻንጉል ጉሙዝ ውስጥ ከፍቶላቸው ይህንን ሁሉ የጀመረው የመሐመድ ቤንዚያድ ተላላኪ ሆኖ ይህን ሁሉ ኢትዮጵያን ወስዶ የሱዳንን ጉዳይ ውስጥ ያስገባ አብይ ራሱ ነው። አሁን ሱዳኖች ራሳቸውን አደራጅተው እርዳታም ያገኛሉ፣ ከግብፅ እርዳታ ያገኛሉ። ከዛ ጋር ተያይዞ ብዙ ሀገሮች ይረዱታል። ሳውዲ አረቢያ ሱዳን መንግስትን ነው የምትረዳ። ኤርትራም ከሱዳን መንግስት ጋር ነች። አጠቃላይ ብዙ ሀገሮች ከሱዳን መንግስት ጋር ናቸው። አብይ ግን የዛ ተቃራኒ ሆኖ በመቆሙ ይህንን ሁሉ ችግር አመጣብን። ኢትዮጵያ ወደ ችግር አስገባ። በዛ ምክንያት አብይ አሁን ገና ፈርቷል። እሱ አሁን ምንድን ነው የሚያደርገው? ይሄ ዝም ብሎ አገርን የሸጠበት ለአይኤምኤፍ አሳልፎ የሰጠውን ፎቶ ፖስት አድርጎ ኢትዮጵያ ዳግም ተነሳች፣ የኢትዮጵያ ዲፕሎማሲ ጣራ ነካ ምናምን ብሎ የዚህ ከአይኤምኤፍ ጋር ፎቶ የተነሱትን ፖስት ያደርጋሉ ሰሞኑ። ይሄ እኮ አገርን የሸጠበት ፎቶ ነው። ኢትዮጵያ ሉዓላዊነቷን ያጣችበት የራሷን ኢኮኖሚ እንኳን መቆጣጠር እንዳትችል የተደረገበት ጉዳይ ነው። አብይ ግን ይሄንን እንደ ትልቅ በቃ የዲፕሎማሲ እንትን በቃ ከድሮ ከዳር የነበር ነው ወደ ማዕከል ገባን ምናምን ብሎ ያወራል። ያው ደግሞ ወደ ዳር ወጡን ምናምን የሚባለውን አሁንም እኛ መሀል ነን ይላል አብይ። እሱማ አዎ መሀል ነው፣ መሀል አዲስ አበባ ነው 4 ኪሎ። ግን ደግሞ ዛሬ ኢትዮጵያ በዲፕሎማሲም ከመሀልነት ወደ ጠረፍ ላይ ነው የወጣቸው። በአብይ ስሌት እቺችን ፎቶዎችን በመለጠፍ እኛ አሁንም እየሰራን ነው ምናምን እያለ ነው። አጠቃላይ ከሱዳን ጋር ያለው ጉዳይ በጣም አጣብቂኝ ነው። አብይ በጣም ሉዝ እያደረገ ነው። ለዚህ ነው ለልመና ሄደው ሱዳን ጋር አስታርቁኝ ብሎ ልመና ሄዷል። አንዳንድ መረጃዎች ደግሞ የሚያሳዩት ኤርትራ ጋርም አሸማግሉን እያለ ነው። ያ እንኳን ብዙ ይሄዳል አይሄድም ያጠራጥራል። ነገር ግን ከሱዳን ጋር ያለው የእስማኤል ኡመር ጌሌ ይዘዋል ጉዳዩ። ከእስማኤል ኡመር ጌሌ ጋር የዛም ወርቅኔ ገበየሁ አለ። እስማኤል ኡመር ጌሌ ከዛ ከሱዳኑ ጋር ትንሽ እፎይታ ለማግኘት እየሞከሩ ነው፣ ግን የሚሳካ አይደለም። ኦልሬዲ የሞተ ጉዳይ ነው። አንዱ እሱ ነው። ሌላው አረብ ሊግ ነው። አረብ ሊግ በዚህ ምክንያት ስብሰባ አካሂዷል። በተለይ ደግሞ የአብይ ኢትዮጵያን አሳልፎ ለዩኤኢ ለጃንጃዊድ ሚሊሻ በመስጠቱ ኢትዮጵያ መሬትን ተጠቅሞ ሉዓላዊ መሬትን ተጠቅሞ ሱዳን ውስጥ እየተኮሱ ነው። በተለይ ደግሞ ከባህር ዳር የተተኮሰው የድሮን ጉዳይ በጣም ሲሪየስሊ ነው የተወሰደው በአረብ ሊጎች። አረብ ሊግ አሁን ትናንት ስብሰባ አካሂዷል። ለዛም ኢትዮጵያ ተጠያቂ እንደምትሆን ስብሰባ አካሂዶ እዛ ስብሰባ ላይ ዩኤኢ ነው ይህንን ስብሰባ የተቃወመችው። ለምን? ዩኤኢ ኢትዮጵያን
ኢትዮጵያን ወክላ ነው እዛ የምትቀመጠው። ኢትዮጵያ ደግሞ መሬት ላይ ጃንጃዊድ ሚሊሻን ታስታጥቃለች። ኢትዮጵያ እንደ አገር የዩኤኢ ሳተላይት በመሆኗ አረብ ሊግ ውስጥ ዩኤኢ ነው እንግዲህ ይሄ ነገር አስኬድም ብላ እምቢ ያለችው። ነገር ግን አረብ ሊጎች በማጆሪቲ ኤክሰፕት ዩኤኢ ኢትዮጵያ ከዚህ ከያዘችው መንገድ ካልተመለሰች እርምጃዎች እንደሚወሰዱ የተለያዩ ውሳኔዎችን አስተላልፏል። ይሄ ደግሞ ሱዳን ጉዳዩን ሲሪየስሊ ወስዳ እየተከታተለች ነው። አብይ ደግሞ በዚህኛ በእስማኤል ኦመር ጌሌ በኩል ሽምግልና ነው የሚሻለኝ፣ እርምጃ እንዳትወስዱብኝ እያለ ነው። ነገር ግን አጠቃላይ ይሄ ነገር የአብይን አካሄድ የሚያስቆም ነው የሚሆነው። ይሄ የአረብ ሊግ ቀላል አይደለም ወገን። አረብ ሊግ አንደኛ እዛ ውስጥ ያሉ እነ ሳውዲ አረቢያ፣ ግብጾች፣ ሱዳን ሁሉ እዛ ውስጥ ነው ያሉት። ካታር ወሳኝ የሆኑ ሀገሮች አሉ እዛ ውስጥ። አብይ የማይሆን ነገር ነካክተዋል። ሳውዲ አረቢያ እና ቱርኪ ደግሞ አብሮ ነው የሚሰሩት። የአብይ ዕጣ ፋንታ አሁንም በዩኤኢ እጅ ነው ያለ። ዩኤኢ እሱም የዩኤኢ ሰርቫንት ሆኖ ይቀጥላል ተወሰነ ጊዜ። ዩኤዎችም በተቻለ መንገድ ያግዙታል፣ በዲፕሎማሲ በገንዘብም የተቻለውን እንትን ያደርጋሉ። ነገር ግን አይመስለኝም የሚዘልቅ ነገር አይመስለኝም። ስለዚህ ይሄ ጉዳዩ ከዚህም ከዛም ተነስቶበት አብያውን አየር ላይ ነው፣ ንፋስ እየሆነ ነው በሁሉም አቅጣጫ። አብይ ላይ ያለው የዲፕሎማሲ ውድቀት አብይን ምስቅልቅሉን አውጥተዋል። አብይ የሚይዘው የሚጨብጠውን አጥተዋል። ኬንያ ጠዋት ሂዶ ምሳ ሰዓት ላይ ነው የተመለሰው። ኢማኑኤል ማክሮን እንኳን ሰላም በቅጡ ሳይል ጓደኛዬ ወንድም የሚለውን ሰውዬ ይህ የሚያመላክተው ምንድን ነው? የአብይ ጉዳይ ያበቃ ነው፣ ያበቃለት ነው ጉዳዩ። ስለዚህ እቺን የአረብ ሊግ ብዙ አላወራም፣ እዚሁ ላይ ላቁም። ዋናው ትልቁ ነገር ደግሞ የአሜሪካ ውሳኔ ነው። የአሜሪካ ውሳኔ አሁን ሰሞኑን ጌዲዮን ጢሞቴዎስ እዚህ አሜሪካ ነው ያለ። የእሱ ኢትዮጵያ ቲምን መርቶ ወደዚህ ወደ አሜሪካ አቅንቶ እዚህ ብዙ ዲቴል የሆኑ ፊርማዎችን እያካሄዱ ነው። እንዳውም እንደ ከዚህም በፊት ሳይሆን ዝም ተብሎ ሳይሆን ዲቴይልድ የሆነ አግሪመንቶችን እየፈረሙ ነው። እንደ ከዚህም በፊት ወለም ዘለም የሚሉበት ነገር የለም። አንዳንድ ነገሮችን እሱ ላይ እናነሳለን። አንዱ ዋናው ግንኙነቱን የተፈራረሙት ዲቴል የሆነ ባይላተራል ስትራክቸርድ ዳያሎግ ይባላል። ይሄ ባይላተራል ስትራክቸርድ ዳያሎግ ሴክተሮች ናቸው የሚፈራረሙት። ቀጥታ ግን እንትኑን ኔጎሽዬሽኑ ከማርኮ ሩቢዮ ጋር ሳይሆን ትንሽ ወረድ ብሎ ነው ዲስከስ የተደረገው፣ ስምምነት ላይ የደረሱት ከማርኮ ሩቢዮ በታች ነው። ማርኮ ሩቢዮ ጋር ተገናኝቷል። ያው ማርኮ ሩቢዮ ትንሽ አጭር ንግግር አድርጎ ከሱ በታች ያሉ አመራሮች ጋር ነው ጌዲዮን ጢሞቴዎስ የተፈራረመው። ለምሳሌ የማርኮ ሩቢዮ ትንሽ አጭር መልእክትን ካየ ነው ኢትዮጵያ secretary underscored Ethiopia's important role in promoting
the resolution and de-escalation of conflict across East Africa ይላል አንዱ። ምንድነው በአፍሪካ ቀንድ ግጭቶችን የመቀነስ ሮል አላት ኢትዮጵያ በጥባጭ ስለሆነች ማለት ነው። እዚህ ላይ የምትረዱት ማርኮ ሩቢዮ ያለው ኢትዮጵያ በጥባጭ በመሆኗ ያንም የመቀነስ ሚና ትጫወታለች ይላል የማርኮ ሩቢዮ ዋናው መልእክት። ከዛ ባለፈ ግን ዲቴል የሆነ እንትኖችን ስምምነቶችን ተፈራርመዋል። እንግዲህ እሱ ነው አሁን ሲሪየስሊ ማየት ያለብን። ዲቴሉ የተፈራረሙበት አንዳንድ ነጥቦችን ለማንሳት ይሄ አንድ ፒክቸር አለኝ። ከዲቴሎቹ ውስጥ አንዱ የህዳሴ ግድብ ነው። የኢትዮጵያ ህዳሴ ግድብ ምንድነው የተፈራረሙት ነው። አሁን እዚህ ላይ የኢትዮጵያ የህዳሴ ታላቁ ህዳሴ ግድብ አልቆ ተመርቆ ስራ ላይ ነው ያለ ተብለን ነበር። አሁን ደግሞ እንደ አዲስ ተስማምተናል ይላል እዚህ ላይ። የአባይን ወንዝ የህዳሴ ታላቁን የኢትዮጵያ ህዳሴ ግድብን ምንድን ነው የምትስማማው? ከዚህም በፊት የግብፅ ጥያቄ አለ ተባለ። ከዛ የአሜሪካ መንግስት አሸማግላለሁ እናንተን አስታርቃለሁ ምናምን ብሎ ነበር። ግን ደግሞ ተመርቋል። ኦልሬዲ ከተመረቀ በኋላ ምንድን ነው የሚስማሙት? እዚህ ጋር ዋሽንግተን ዲሲ መጥቶ እነ ጌዲዮን ጢሞቴዎስ ከጌዲዮን ጋር የመጡ እንትናም አሉ። በነገራችን ላይ ከፎቶ እንደምታዩት ሬድዋን ሁሴን አለ፣ ሌሎችም አሉ። እኔ አሁን ሲሪየስሊ ከሱዳን ጋር ያላችሁትን ግጭት ቀንሱ፣ አቁሙ ምናምን እሱ ሌላ ጉዳይ ነው። በአፍሪካ ቀንድ ኢትዮጵያ መቀነስ አለባት። እዚህም እዛ የምትሄደው ይሄ የምታሸብረውን ነገር ቀንሺ ምናምን እሱ ትክክል ነው። አሁን ስለ ህዳሴ ግድብ አብይ ምንድን ነው የሰጠን? አንድ ነገር የአሜሪካ ዲፕሎማቶች አብይን ሲያናግሩ ነበር። አብይን ሲያናግሩ ሶስት ችግር አለበት አብይ ብለዋል። አንዱ የአብይ ችግር ብሎ እነሱ ያነሱት አንደኛ አብይ የእንግሊዝኛ ቋንቋ ችግር ስላለበት ብዙም አንግባባ ማለት። ይህን ከሲኒየር የሆኑ ዲፕሎማቶች ነው የሰማሁት። ከአብይ ጋር ስናወራ ቤተመንግስት ሄደን ፐርሰናሊ ስንገናኝ አንድ አብይ የቋንቋ ችግር አለበት ብሎ ኮምፕሌን ያደርጋሉ የአሜሪካ ዲፕሎማቶች። ሁለተኛው ደግሞ ሲያገኘን ብቻውን ነው የሚያገኘን። ከሱ ጋር ቁጭ ብሎ ዲፕሎማቶች ወይ ደግሞ የመንግስት ኃላፊዎች ትዕዛዝ ወስዶ ስራ ላይ የሚያውሉ ሰዎች አይቀመጡም ከሱ ጋር። እሱ ሲያገኘን ብቻውን ሆኖ ነው የሚያገኘን። ይሄ ደግሞ አሰራር አይደለም። አንድ መሪ ብቻውን አይሰራም። ከጀርባው ውሳኔዎችን ተቀብሎ የሚያስፈጽሙ ሰዎች መቀመጥ አለባቸው። አብይ በዚህም አምንም ሁሉንም አውቃለሁ ብሎ ብቻውን ስለሚቀመጥ ምንወያየው ምንም ስራ ላይ አይውልም ብሎ ኮምፕሌን ሲያደርጉ ነበር። ሶስተኛ ችግር ብሎ የሚያነሱት አብይ ምንም ዓለም አቀፍ ሕግ የሚባል ነገር አያውቅም፣ አሰራር የሚባልም አያውቅም እና ምንም የሆነ በቃ ፕሮቶኮል የሚባል የሆነ ልምድ የለውም፣ የመሪነት ልምድ የለውም ብሎ ኮምፕሌን ያደርጋሉ የአሜሪካ ዲፕሎማቶች። ስለዚህ አሁን ምንድን ነው ያደረጉት?
ሁሉንም ነገር የምንስማማውን ወደ ተጨባጭ ወደ ተግባር የሚለውጡ ሰዎችን ላክ ተባለ። በቀጭን ትእዛዝ ላከ አብይ። በጌዲዮን ጢሞቴዎስ የሚመራ ቡድን ሬድዋን ሁሴንን ጭምር ብዙ ናቸው። ወርቁ ጋቸና አርቲፊሻል ኢንተለጀንስ ማለት ናቸው። ዋሽንግተን ዲሲ ገቡ። ዋሽንግተን መጥተው ምንድን ነው የተስማሙት? አንዱ ስለ ኢትዮጵያ ታላቁ ህዳሴ ግድብ ይላል። እዚህ ላይ እንደምታዩት ስለ ህዳሴ ግድብ አብይ ምን እያደረገ ነው ብሎ የኢትዮጵያ ህዝብ መጠየቅ አለበት። እኔ እስከማውቀው ድረስ አብይ ህዳሴ ግድብ አይደለም ሁሉንም ነገር ይሸጣል። አብይ ለስልጣኑ ከተባለ ለምን አብዛኛውን የኢትዮጵያ ክልል ለምን አይወስዱ? እሱ የተቀረችውን ብቻ ከቤተ መንግስት ጋር ማስተዳደር ይፈልጋል። አብይ አገርን ይሸጣል ያልኩ ነው። ህዳሴ ግድብ አይደለም እሱ ብቻ አይደለም። አገርን ሙሉ በሙሉ ሙልጭ አድርጎ ሽጦ ለስልጣኑ ይዋጋል አብይ። ህዳሴማ ዋጋ ካወጣ ይውሰዱ፣ ከፈለጉ ደግሞ በቦምብ ይምቱ ይላል አብይ። ይህ የአብይን አስተሳሰብ ስለማቅ ነው። አሁን ስለ ህዳሴ ግድብ ላይ ስምምነት ተደርሷል። መንዋልም ተዘጋጅቶ መመሪያ ተሰጥተው እንግዲህ ያንን መመሪያ ወስዶ እና ጌዲዮን ጢሞቴዎስ ወደ ሀገር ሊመለሱ ነው። ምንድን ነው ያ ነገር? ለግብፅ ምንድን ነው የሚሰጡት? አሁን አብይ ለግብፅ ቃል የገባውን ወላሂ ወላሂ ብሎ መጀመሪያ ላይ ቃል የገባው ነገር አለ። ከዛ በኋላም ብዙ ቃል ገብቷል። ለስልጣኑ ብሎ አብይ ያደርጋል። አሁን ደግሞ አጣብቅኝ ውስጥ ስላለ የሱ መከራ ውስጥ ስላለ አብይ ሙሉ በሙሉ ውሰዱ ሊል ይችላል። ሲጀመር አሁን እኔ የህዳሴ ግድብ ከተመረቀ ወዲህ የትኛው የኢትዮጵያ ህዝብ ህይወት ተለወጠ? የቱ ከተማ ነው መብራት ያገኘ? እስቲ የምታውቁት ሰዎች፣ ኢትዮጵያ ውስጥ ያላችሁ ሰዎች እንደው ንገሩ። የኤሌክትሪክ ዋጋ ቀነሰላችሁ? ከዚህም በፊት ኤሌክትሪክ ፓወር የሌላችሁ ሰዎች ኤሌክትሪክ አገኛችሁ? ከህዳሴ ግድብ ከተመረቀ በኋላ የትኛው ገጠር ቀበሌ ነው መብራት ያገኘው? እስቲ ንገሩ። እኔ አልሰማም፣ ምንም አልሰማም። እና አብይ ወዴት እየወሰደ ነው? ተመርቋል ከተባለ በኋላ አልተመረቀም ልል አብይ ይላል። ኦፍኮርስ አልተመረቀም ልልም ይችላል። አልጨረስንም ማለት ይችላል። እሱን እኮ ለፕሮፓጋንዳ ነው ያስመረኩት ማለትም ይችላል። ግን ደግሞ በተጨባጭ የኢትዮጵያ ህዝብ ኑሮን ይለውጣል የተባለው የህዳሴ ግድብ ከተመረቀ ዛሬ ስንት ወር ነው? መስከረም ላይ አካባቢ አይደለ እንደ የተመረቀው? ዛሬ እኮ 1 ዓመት ሊሆን ነው። የትኛው የኢትዮጵያ ህዝብ ህይወት ነው የተለወጠ? ንገሩ። አንዳንድ ሰዎች እያነበብኩ ነው። እንዳውም ልክ እንደተመረቀ ዋጋ እኮ ጨመረብን፣ የኤሌክትሪክ ዋጋ ጨመረብን፣ አዲስ አበባ ጨመር እያሉ ነው። እና አብይ ሲጀመርም ምንድን ነው እያደረገ ያለ? መጠየቅ አለበት። አብይ ሊጠየቅ ይገባል። አሁን ደግሞ ተስማምተናል የተባለው ምኑ ጋር ነው የተስማሙት? ህዳሴን ግድብን በተመለከተ ምንድን ነው የተስማሙት? እና ብዙ ነገር ነው የተስማሙት። ዲቴል ነገር ነው ደግሞ የተስማሙት። ይሄ ባይላተራል ስትራክቸርድ
ዳያሎግ የሚባለው አንድ በአንድ ነው። አታመልጥም። ከዚህ በኋላ ውሸት ተናግረ መሄድ አትችልም። እና አይ ቲንክ ከዚህ በኋላ በጣም ሲሪየስ የሆነ ነገር እርምጃ ይወስዳሉ። እና አሜሪካም አብይም ለዛ ቃል ገብተዋል መሰለኝ። ለግብፅ የሚሆን ነገር ይኖራል የሚል ግምት አለ። ግን ደግሞ የኢትዮጵያ ሕዝብ ህይወቱን የገበረበት ሀብቱን ያፈሰሰበት ስንት መከራ በነ መለስ ዜናዊ የተጀመረበት ኢንጂነር ስመኘው ሁሉ የተገደሉበት ግድባችን እንደዚህ መሆን አይገባም። የኢትዮጵያ ህዝብ መጠየቅ አለበት። ሲሪየስሊ ምንድን ነው የተስማማችሁት? እነ ጌዲዮን ጢሞቴዎስ አሜሪካ ሂዶ ተስማምቶ የተመለሱት ምንድን ነው ብሎ የኢትዮጵያ ህዝብ መጠየቅ አለበት። ህዳሴ ግድብ ያለቀ ጉዳይ ነው። አብይ ግን አሁንም መደራደሪያ ነጥብ አድርጎ መጥቷል። ምንድን ነው ይሄ ሁሉ የሚያሳየው? አብይ ሙሉ በሙሉ በዲፕሎማሲ ሞቷል። የአብይ አገዛዝ በዲፕሎማሲ ሞቷል። እሱን ነው እየተዘከረ ያለው። ዝክረ ነው ሪሜምበሪንግ አብይ ዲፕሎማሲ ቢካዝ አሁን እኮ አብይ ከሰው አጥቶ ከነ ሳልቫኪር ከሳውት ሱዳን አምጥቶ ለሶስት ቀን ጉብኝት የመጣ የደቡብ ሱዳን መሪ ምናምን ብሎ ሳልቫኪር ጋር ፎቶ ይነዛል። እንግዲህ ሰው ስላጣ ነው እንግዲህ ይቅርታ። እና የሚያሳዝን ነው የአብይ ዲፕሎማሲ በጣም 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 የሚገርም ደረጃ ላይ መድረሱን የሚያሳይ ነው የአብይ ዲፕሎማሲ። በአጠቃላይ ምንድን ነው እያወራ ነው ያለ ነው? አብይ አንደኛ በአፍሪካ ቀንድ ሙሉ በሙሉ በጥባጭ በመሆኑ ከሱዳን ጋር ተጣላ፣ ከኤርትራ ጋር ተጣላ፣ ከሶማሊያ ጋር ተጣላ፣ ከሁሉም ጋር ተጣላ። ይሄ በዲፕሎማሲ ዚሮ ነው ኢትዮጵያን ያደረገው። ከዛ አልፎ ደግሞ እነ ፈረንሳይም በነገራችን ላይ ይኸውላችሁ ፈረንሳይ ወሳኝ ስለሆነች ነው እኔ እያወራ ያለው። ፈረንሳይ ቀላል ሀገር አይደለችም። ፈረንሳይ ብዙ ደክማለች። አብይ እንደው ሰው ይሆናል ብሎ የፈረንሳዩ መሪ ኢማኑኤል ማክሮን ብዙ ተዳክሟል። ያ ሁሉ ድክመት ያ ሁሉ ጥረት አልተሳካም። በዛ ምክንያት ዛሬ ላይ አብይ በዓለም አቀፍም ተገሏል። የለም እንደው አስቡ፣ የኢትዮጵያ መሪ ሆኖ አንድም ቀን የተባበሩት መንግስታት ጉባኤ ላይ ያልተሳተፈ የኢትዮጵያ መሪ ብቸኛ መሪ አብይ አህመድ ይባላል። እስከ ዛሬ ድረስ እንግዲህ 8 ዓመት ገዝቻለሁ ይላል አይደል? አብይ 9 ዓመት ሊሆን ነው። ሙሉ 8 ዓመት ኒውዮርክ መጥቶ ከእኩዮቹ ጋር ሆኖ የተባበሩት መንግስታት ጠቅላላ ጉባኤ ጋር ላይ ተሳትፎ አቅም ብሞት አይመጣም። ይፈራል፣ ሌባ በመሆኑ አንደኛ የዓለም አቀፍ ሚዲያን ይፈራል። እስቲ አስቡት 8 ዓመት ሙሉ ቁጭ ብሎ ከቢቢሲ ጋር ኢንተርቪው ሳደርግ ከአልጀዚራ ጋር የለም፣ ሲኤንኤን ጋር የለም። የመንደር የራሱ የፕሮፓጋንዳ ማሽን ኢቲቪ እና ፋና ወይ እንደ አልፎ አልፎ ደግሞ ቃና የሚባል ይመርጣል ሰው ያያል ብሎ። ከዛ ውጭ ከሴፉ ፋንታ ጋርም ይጃለሳሉ።
ከዛ ውጭ ምንም የለም። መለስ ዜናዊ እኮ የዓለም አቀፍ ሚዲያዎችን በየጊዜው ይሰጣል እኮ ኢንተርቪው። ወደንም ጠላንም ጭንቅላት ያለው ነበር መለስ ዜናዊ። ተንኮለኛ ነው፣ አዎ። በሱ ዘመን ሰው ሞቷል፣ አዎ ሞቶብናል። ብዙ ነገር አደረገ። እኛን ብዙ በደል ደርሶብናል በሱ ዘመን። ነገር ግን በዓለም ላይ የኢትዮጵያን ዲፕሎማሲ በተመለከተ አፍሪካ ቀንድ ላይ ኢትዮጵያ እኮ አንከር ስቴት ትባላለች። ዛሬ አንከር ስቴት ማን ሆነች? ኬንያ የለም። በታሪኳ እንኳን ይህንን አግኝታ አታውቅም ኬንያ። ይህንን ሁሉ አብይ ነው እንደዚህ ያደረገ። ራሱ ሚዲያን ፈርቶ፣ ዓለም አቀፍ መድረኮችን ፈርቶ። ዛሬ ለምሳሌ ኬንያ ውስጥ ከጠዋት እስከ ማታ ያ ስብሰባ ነበር። ያ ስብሰባ ደግሞ መሪዎች ንግግር ያደርጋሉ፣ ዲስከስ ያደርጋሉ፣ ይወያያሉ፣ ይከራከራሉ። እሱ ግን ምንድን ነው ያደረገ? አብይ ጠዋት ሄደ፣ 2 ፔጅ ተጽፎለት የተሰጠውን አነበበ ስለ ኮሪደር። ከዛ በኋላ እግሬ አውጭኝ ብሎ ፕሌኑን ይዞ ወደ አዲስ አበባ ተመለሰ። የአገሮች መሪዎች እዛ ተሰብስቦ ሲከራከሩ ስለ አፍሪካ፣ ስለ ሰላም፣ ስለ ልማት ሲከራከሩ ይሄኛው እረ ስንት ሰው አለፈኝ፣ መገደል የነበረባቸው ሰዎች ዛሬ አልተገደሉም ብሎ ሰው ብሎ በሩጫ ወደ አዲስ አበባ ተመለሰ። ለምን? በፕሮግራሙ መሰረት መሞት ያለባቸው ኢትዮጵያውያን አሉ። ዛሬ በድሮን በቶክስ በተለያየ እንትን በፕሮግራሙ መሰረት ዛሬ መሞት ያለባቸው ኢትዮጵያውያን ስላሉ እሱ አለፈኝ ምናምን ብሎ በሩጫ ገባ። እንዲህ አይነት መሪ ነው ያጋጠመው። እና በኃይለማርያም እንኳን እኮ ስንቴ ዓለም ሚዲያ ላይ ታያላችሁ። ይሄኛው እኮ ኬት እንደመጣራቱ ግራ ገባን እኮ እኛ። አለቃዬ ነበር እኮ ይሄን እንደው ምን ብዬ ላውራ? እና ሚዲያን ይፈራል፣ መሪዎቹን ይፈራል። ለምን? ቤት ውስጥ የሚያደርገውን ወንጀል ያውቃል። ያንን መደበቅ አይችልማ። የለም እሱ በየንትኑ የሄደ ኢማኑኤል ማክሮን ወንድሜ ምናምን። የሆነ ጊዜ ደግሞ ከጣሊያን ጠቅላይ ሚኒስቴሯ ጆርጂያ ሜሎኒ ጋር እንትን ብሎ በጣም እሷ ጋም የሆነ ጊዜ ሂዶ እንደው ካላስገባሽኝ መጥቻለሁ በሬ ላይ ነኝ ብሎ በስንት እንትን ለምኖ እሷም መጨረሻውን እንትን አቀባበል አደረገችለት። ከዚያ በኋላ አሁን ውሸታም እንደሆነ ያውቀዋል። ሁሉም መሪዎች ውሸታም እንደሆነ ታውቆበታል። አሁን በሁሉም ቦታ ውሸታም እንደሆነ ስለታወቀበት እሱ ወደ ቤት ተመልሶ ጭፍጨፋውን ማካሄድ ነው። ፋኖ የት ገባ? የቱ ቦታ ያዘ? ሸኔ የት ነች ያለችው? ምናምን ይሄን ወቀ ጭንቀቱ። ቲዲኤፍስ ምን እያደረገ ነው? የትግራይ ህዝብስ ምንድን ነው? ህዋት ምን አደረገች? ዛሬ ደግሞ ይሄ ነው ጭንቀቱ። ለኢትዮጵያ ህዝብ በዓለም ደረጃ እንደው መሪ ማለት እኮ ለአገሩ የሚያስብ ነው። አሁን ጽንፈኛ ብሎ ከትላንት ወዲያ በሚዲያ ምናምን ብሎ አብይ ሌክቸር ሲያደርግ ዋልታ ረገጥነትን እናጠፋለን አለ። ዋልታ ረገጥነትን እናጠፋለን ኢትዮጵያ ውስጥ አለ። ምን ማለት ነው? ዋልታ ረገጥነትን የምታጠፋው ኢትዮጵያ ውስጥ ኢትዮጵያውያንን ትገላለህ ማለት ነው። ዋልታ ረገጥነትን ይሄ ጽንፈኝነትን አሸባሪ ብሎ ሰይሟል።
ኦኤልኤዎች አሸባሪ ናቸው ብለዋል። ፋኖ ደጋፊና ፋኖ የሆኑ ሰዎች ደግሞ ጽንፈኛ ነው፣ ዋልታረገጥ ናቸው፣ መጥፋት አለባቸው ይላል። አሁን ጉዳዩ ፋኖና ሸኔ አይደለም፣ ወይ ደግሞ ቲዲኤፍ ምናምን አይደለም ጉዳዩ። እሱ አብይ እያወራ ያለው አጠቃላይ ስለ ህዝብ ነው። እሱ የሚያወራ ይሄ ፋኖ ምናምን የሚባለው ሸኔ ቲዲኤፍ ጁንታ ምናምን የሚባለው እሱ አውቆ የሚጠቀመው ቃል ነው። ብቻ ግን ዋልታረገጥነትን እናጠፋለን ብለው ሲወስን ሚዲያ ላይ ይናገራል አይደለ? ይህንን አጠፋለሁ ስትል አንደኛ አስተሳሰቡን አጠፋለሁ እያልክ ነው። አስተሳሰቡን ለማጥፋት ደግሞ ያንን የሚሸከም ማህበረሰብን ማጥፋት አለብን። ዋልታረገጥነትን እናጠፋለን ብሎ ለአመራሩ ለሙሉ መዋቅር ኢትዮጵያ ውስጥ አስተዳደሮች አቅጣጫ ሲሰጥ ከኛ አመለካከት ውጪ ያሉ ሁሉም ጠላት ናቸው፣ ሁሉም ዋልታረገጥ ናቸው፣ ግደሉ፣ እስሩ፣ አፈናቅሉ ማለት ነው። ይሄ ነው መሪ ማለት። የፈለገ የሀሳብ ልዩነት ብኖረን ኢትዮጵያውያን አንድ ላይ መኖር አለብን። የፈለገ የሀሳብ ልዩነቶች ሊኖሩ ይችላሉ፣ እንዳም ሊኖሩ ይገባል። ሳሙና አይደለንም። ከአንድ ቦታ ተመርቶ የሚወጣ ዝም ብሎ ተመሳሳይ አይደለንም። አብይ ግን የሀሳብ ልዩነት ካለ እሱን እናጠፋለን ነው። እንዲህ አይነት መሪ ነው እንግዲህ ኢትዮጵያ ያለ። አገር ውስጥ ሰውን በየጊዜው በአስተሳሰቡ የሚጨፈጭፍ የሚገል፣ ካልገደለ ደግሞ አይረካውም ካልገደለ እና አጠቃላይ አብይ እያካሄደ ያለ የራሱ የሆነ ጊዜ ጨርሷል። የእሱ ዲፕሎማሲ ደግሞ ወድቋል፣ የለም አሁን ሞቷል። አጠቃላይ ግን ደግሞ ለኢትዮጵያ በጣም አደጋ ነው፣ ዕዳ ነው። ለኢትዮጵያ ዕዳ ነው። ዕዳውን ተሸክመናል። አንደኛ ኢትዮጵያ የአፍሪካ ህብረት መቀመጫ በመሆኗ ይህንን ዝግጅት ይህንን የአፍሪካ ፈረንሳይ ሰሚት የሚባለውን ሆስት ማድረግ ነበረባት። ያንን በአብይ ምክንያት አላገኘንም። ሁለተኛ ደግሞ አብይ ሙሉ በሙሉ የኢትዮጵያን ኢኮኖሚ አሳልፎ ሰጥቷል። አይኤምኤፍ ነው የሚያሽከረክረው ኢትዮጵያን ኢኮኖሚ። ለዚህም ኢትዮጵያውያን በረሃብ እያለቁ ነው። የሀገር ሉዓላዊነትን አሳልፎ የሰጠ ነው። በጣም የሚገርመው ደግሞ አሁን ደግሞ አልቋል የተባለ ተመርቋል የተባለው የኢትዮጵያ ህዳሴ ግድብ ታላቁ ህዳሴ ግድብን አሳልፎ እየሰጠ ነው። እንግዲህ ሽጧል። ይሄኔ የምናውቀው ነገር የለም፣ ግን ደግሞ የሚያሳየው ጉዳይ አለ። ተፈራርመዋል። አሁን አብይ ዘርፎ 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 አዘርፎ ኢትዮጵያን ባዶ አድርጎ ሊሄድ ነው እና ለምሳሌ አሁን ወርቅ ምንም እየቀረ አይደለም፣ ዝርፊያ ነው በየቦታው። ሁሉም ቦታ ዝርፊያ ነው የሚያካሂደው። የአብይ ስርዓትም ዘራፊዎችን ሰብሰብ አድርጎ የራሱን ማፊያ ቡድኖችን አስቀምጦ ዝረፉና እኔን ብቻ ስልጣን ላይ ጠብቁ ነው የአብይ ጉዳይ። ሌላ ሀገርም ኑና ዝረፉና እኔን ስልጣን ላይ ጠብቁ ነው ጉዳይ። ህዳሴ ግድብን ውሰዱና እኔን ስልጣን ላይ አቆዩኝ ይላል አብይ። ይሄ ነው እንግዲህ የአብይ ስልጣን ምኒንግ። እኔን ስልጣን ላይ እስካቆያችሁኝ ድረስ የፈለጋችሁትን የኢትዮጵያ ሀብት ውሰዱ ይላል። ውሰዱ ይላል። ህዳሴ ግድብንም ውሰዱ ይላል። ስለዚህ በአጠቃላይ ኢትዮጵያ ዕዳ ውስጥ ገብታለች። የዕዳው የዲፕሎማሲ ዕዳ ነው፣ የሁሉም ዕዳ ነው። ከአብይ በኋላ የሚጠብቀን ከዚሮ ነው የምንነሳ።
from the scratch ነው የምንነሳ። ለዛ ነው መዘጋጀት ያለብን። ለዛ ራሳችንን ይሄ ይጠብቀናል። ለዛ በጣም አስቸጋሪው ጊዜ ለሽግግሩ ጊዜ ራሳችንን ያደራጀን ትብብሩን የበለጠ መተባበር ያስፈልጋል። ይሄ አሁን አብይ የተጠመደው የጎንዮሽ ግጭቶች እንዲበዙ እያደረገ ነው። ትግራይና አማራ እንዲጋጩ፣ ኦሮሞና አማራ እንዲጋጩ፣ ይሄ ነው የአብይ ፕሮጀክት። አሁን ከዚህ ራሳችንን እንጠብቅ። በየጊዜው ምክክር ያስፈልጋል። ሆሪዞንታሊ ገጠር ውስጥ ህብረተሰቡ መነጋገር አለበት። አሁን አብይ የማንንም ተወካይ አይደለም። አሁን አብይ ኦሮሞ ስር መደበቅ ይፈልጋል። ይህ በጣም አደገኛ ነው። ኦሮሞ አባሮ ከውስጡ አባሯል። አሁንም ከተማ ላይ ዘራፊዎች አሉ። እሱ የሚሰበስባቸው ዘራፊዎች አሉ። እነሱን ይጠቀማል። የተለያዩ ቡድኖችን ይጠቀማል። ከትግራይም የተወሰኑ ሰዎችን ገዝተዋል። ነጻድቃን እነ ጌታቸው ረዳ ከበር ይሰጣሉ። ከአማራ ክልልም ተላላኪዎችን ይገዛል። እነሱ ስር ይደበቃል። ያ አይሆንም። ሁሉም ዜጎች ተባብረን ምንም ሳንለያይ ተባብረን ይህንን ሰውዬ በፍጥነት ካልሸኘ ነው ሀገራችንን እናጣለን። ይህ ሲሪየስ ነው። ሀገራችንን አሳጥቶን ነው የሚሄደው። እሱ ሽጦ አበላሽቶ እኔ ከሄድኩ ሳርዶ አይብቀል የሚል ሰውዬ በመሆኑ ሁላችንም ነቅተን ተባብረን ነፃነታችንን ማወጅ አለብን ያልኩ ለዛሬ ይዤላችሁ የቀረብኩትን ፕሮግራም በዚሁ አጠናቃለሁ። ስለተከታተላችሁኝ አመሰግናለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሼር፣ ኮሜንት፣ ላይክ ማድረግ እንዳትረሱ። አመሰግናለሁ።